United States says that it is logged and loaded, but for the last 24 hours and a couple of nights as well, it has chosen not to strike Iran. የኢራን ቁማርና የትራምፕ ፈተና ድሮም የጠቢባን ምድር ነበረችና ፔርዣ ዛሬም ኢራን ሆና አሜሪካን ግራ ያጋባቻት ነው። የተሳሳተው የትራምፕ ቀመርም ታላቋን ሀገር ዋጋ ያስከፈላት ቀጥሏል። ለዓመታት የማዕቀብ ውርጅብኝ ሲዘንብባቸው ወደ ኋላ ሳይሉ በጽናት የዘለቁት የዛች ሀገር መሪዎች መስዋዕት ሆነው እንኳን ቴህራን ዛሬም በልጆቿ ታፍራ ቀጥላለች። የዓለምን ነውጠኝነትና እልቂት አስታግሳለሁ ብለው ዳግም ነጩ ቤተ መንግስት የገቡት አወዛጋቢው ዶናልድ ትራምፕ እንደ ቀላል የለኮሱት እሳት ሀገራቸውን እየለበለበ ማጥፋቱ ተስነዋቸውም እየታየ ነው። የልዕላ ያሏ ወታደሮች በየቀኑ ይረግፋሉ። ለክፉ ቀን ተብለው የተገነቡ የጦር ሰፈሮችና ብርቅዬ የጦር መሳሪያዎች ከፔንታጎን እየተጫኑ መካከለኛው ምስራቅ ላይ ይጋያሉ። ኢራን ግን ዛሬም ቁማሯን እየቆመረች አቅሟን እያጠናከረች ነው። የኒኩለር ፕሮግራሟን በስውር እየገነባችም ትገኛለች። ሆርሙዝ ዛሬም በቁጥጥሯ ስር ይገኛል። ቀይ ባህርን በሁቲዎች በኩል እየዘወረች ነው። በሰሜን በኩልም በካስፒያን ባህር ላይ ሌላ የጦር ግንባርን ከፍታለች። ትራምፕ ሚዲያ ላይ እየወጡ አንድ ጊዜ ኢራን ተመታ፣ ሌላ ጊዜ ደግሞ እየተደራደርን ነው እያሉ ዓለምን ቢያወዛግቡም ኢራን ግን የትልቅ ሰው ማፍሪያ በማለት በሳል ፖለቲከኛ አለመሆናቸውን ትገልጻለች። አሁንም ድርድር ላይ ነን እያሉ ነው ትራምፕ። ነገር ግን ጦርነትም ድርድርም ጎን ለጎን እየተካሄደ ነው ለማለትም ያስቸግራል። ኢራን ግን አሁንም በጸና መሰረቷ ላይ ሆና ቁማሯን እያጧጧፈችው ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ግራ አጋቢውን የኢራን ቁማርና የትራምፕን ፈተና በጥልቀት እንዳስሳለን። እስከ ፍጻሜው አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የኢራን ቁማሮችና የትራምፕ ፈተና። Another pause in direct attacks between the US and Iran. Iran took a beating over the last 14 days. ግጭቱ የኢራንን ተጽዕኖ ከመመለሱ በተጨማሪ እስላማዊ ሪፐብሊካን በቀጠናው ዋነኛ ተዋናይ እንድትሆን አስችሏታል። ከዚህም በተጨማሪ ሀገሪቱ ባላት የሆርሙዝ ወሽመጥን የመቆጣጠርና መርከቦችን ኢላማ የማድረግ አቅም በዓለም ኢኮኖሚ ውስጥ ምን ያክል ሀያል እንደሆነች በግልጽ አሳይታለች። የ86 ዓመቱ ጠቅላይ መሪዋ ቢገደሉም የ56 ዓመቱ ልጃቸው ሞሽተባ ሐሜኒ ስልጣኑን ተረክቧል። አዲሱ የኢራን አስተዳደር በአሜሪካ ጦር ሰፈሮችና በባህረ ሰላጤው ጎረቤት ሀገራት ላይ ጥቃት ለመክፈት ጦርነትም ሰላምም የሌለበትን ሁኔታ ወደ ጎን ብሏል። በአሜሪካ እስራኤሎች የስሌት ስህተት ይሁን በኢራኖች ጥንካሬ ጦርነቱ እንደ ኢራን ሁሉ የሰሜናዊና የማዕከላዊ እስራኤል ግዛቶች ሊባኖስን፣ ዮርዳኖስን፣ ኢራቅን፣ የተባበሩት አረብ ኤሚሬቶችን፣ ቃታርን፣ ባህሬንን፣ ኩዌትን፣ ሳውዲ አረቢያ፣ ኦማን የሚገኙ የአሜሪካ ጦር ሰፈሮችን አጋይቷል። 18 የአሜሪካ ወታደሮችም ተገድለዋል። ከ500 በላይ ደግሞ ጉዳተኛ ሆኗል። አሜሪካ ብቻ ወደ 38 ቢሊዮን ዶላርን ከስክሳለች። ጦርነቱ የተዘመተባቸው ሀገራት ውስጥ እስከ 18000 ያክል ሰው አልቋል። የኢራን መሪዎች፣ የጦር አዛዦችና ፖለቲከኞች እየታደኑ ተገለዋል። ፋርሶች ግን አስቀድመው እንደተናገሩት አልተበታተኑም፣ ስልጣናቸውንም አላስደፈሩም። ፕሬዝዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደጋግመው የፎከሩት የኢራንን ስርዓት የመቀየር ወይም የኢራንን ህዝብ በአያቶላዎች ስርዓት ላይ የማሳመስ እቅድ ተስፋ ህልማቸውም ነጥፏል። እስራኤል ከቀጥታ ፍልሚያ ወጥታም ሊባኖስን ስትቀጠቅጥ አሜሪካና ኢራን የመግባቢያ ስምምነት መፈራረማቸው ጦርነቱ የመቆሙ ብስራት መስሎ ነበር። ስምምነቱ ከመፈረሙ ጥቂት ቀደም ብሎ የኢራን ልዕለ ኃያል መሪ አያቶላ ሞሽተባ ሐሜኒ፣ የወታደራዊ ጉዳይ አማካሪ ጀነራል ሞሐሴን ሬዛይ አሜሪካ ዳግም ኢራንን ካጠቃች ጦርነቱ ከፋርስ ባህረ ሰላጤ እስከ ቀይ ባህር ከሆርሙዝ ወሽመጥ እስከ ባብ ኤል መንዴብ እንደሚስፋፋ አስጠንቅቀው ነበር። የተፈራው አልቀረም። ሰኔ 17 የተፈረመው የመግባቢያ ስምምነት በጥቂት ሳምንታት ውስጥ ፈረሰ። አሜሪካ ኢራንን ትደብድብ፣
ኢራንም በአጎራባቾቿ የአረብ ሀገራት የሚገኙ የአሜሪካ ጦር ሰፈሮችንና የሀገራቱን ተቋማት ማጥቃት ጀመረች። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ በቅርቡ እንዳሉት የኢራን የጦር ስልት ግልጽ ነው። አይን ላጠፋ አይኑን አጥፉ አይነት። አራክቺ ያሉትን ከማለታቸው በፊት ግን 3 ነገሮች ሆነው ነበር። ሳውዲ አረቢያን የሰንዓን አውሮፕላን ማረፊያ ደበደበች። የኢራን ጦር ዮርዳኖስ የሚገኘውን የአሜሪካ ጦር ሰፈርን ደብድቦ 4 የአሜሪካ ወታደሮችን ገደለ። ሐምሌ 17 ነበር ፕሬዝዳንት ዶናልድ ትራምፕ ኢራንን ለመበቀል ጦራቸው በኢራን ላይ እስከዚያ ጊዜ ድረስ ከሚያደርገው ድብደባ የበለጠ እርምጃ እንደሚወስድ ዛቱ። አሜሪካና ኢራን ለተከታታይ 3ኛ ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎ ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገውን ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው ሲሉ ብቅ ብለዋል። በፕሬዝዳንታዊ አውሮፕላን ኤርፎርስ 1 ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ እድል እንዳለ አስባለሁ ሲሉ ያላቸውን ተስፋ ገልጿል። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያው ከመገታቱ በፊት ሳናደርግ የነበረውን ነገር ወደ መፈጸም እንመለሳለን በማለት አስጠንቅቋል። የአሜሪካው ፕሬዝዳንት ይህንን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አለመሆኑን አሳውቃለች። ትራምፕ እንዳሉት ከአርብ ዕለት አንስቶ ኢራን ላይ የሚፈጸመውን ጥቃት ለመክታት የወሰኑት ሁለቱን ተፋላሚ አካላት የሚያሸማግሉ ሀገራት ለንግግሩ ሌላ እድል እንዲሰጡ ጥያቄ ስላቀረቡላቸው ነው። ኢራንም ጥቃት መፈጸም አቆማለች። ሁለቱ ሀገራት የሚያደርጉትን ውጊያ ጋብ ያደረጉት ለ2 ሳምንት ገደማ አንዳቸው በሌላኛቸው ላይ ጥቃት ሲያደርሱ ከቆዩ በኋላ ነው። ውጊያው ማገርሸቱም ሰኔ ላይ የተፈረመውን ጊዜያዊ ተኩስ አቁም ስምምነት አደጋ ውስጥ ከቶታል። የአሜሪካ ጦር የፈጸማቸው ጥቃቶች ኢራን በሆርሙዝ ወሽመጥ የንግድ መርከብ ጉዞን አደጋ ላይ ለመጣል ያላትን አቅም ለማዳከም ያለሙ እንደሆኑ በወቅቱ ገልጾ ነበር። ይህ አዲስ ውጊያ የተቀሰቀሰው ኢራን በወሳኙ የነዳጅ መተላለፊያ መስመር ላይ የተጓዙ መርከቦችን ከመታች በኋላ ነው። የሁለቱ ሀገራት ግጭት ረግቦ ሊቆይ ይችላል የሚል ተስፋ በመፈጠሩም በዓለም አቀፍ የነዳጅ ገበያ ዋጋ በ9 በመቶ ቀንሶ በበርሜል 87.59 ዶላር ሲሸጥም ታይቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጥቃት እንዲፈጸም ካዘዙበት ያለፈው የካቲት ወዲህ 18 የአሜሪካ ወታደሮች መገደላቸውና ቢያንስ 624 ደግሞ መቁሰላቸውን ከሀገሪቱ መከላከያ መስሪያ ቤት ፔንታጎን የወጣ መረጃ አመላክቷል። ጉዳቱ ከደረሰባቸው መካከል 417 በኢራን ላይ ከተካሄደው ኤፒክ ፊውሪ ከተባለው ዘመቻ ጋር ሲያያዙ 207 ያክሉ ደግሞ በባህር ማዶ ዘመቻዎች ላይ የተሳተፉ እንደሆነ ተጠቅሷል። ባለፈው ሳምንት ፔንታጎን በጦርነት ውስጥ የተገደሉና የቆሰሉ ወታደሮችን መረጃ የከለሰ ሲሆን በዚህም በኢራን ጦርነት ከተገደሉ ወታደሮች መካከል የነበሩ 4 አባላቱን ስም በባህር ማዶ ዘመቻ ላይ ከተገደሉት ዝርዝር ውስጥ አካቷል። የመከላከያ ሚኒስትሩ የመረጃ ቋት ላይ በኢራን በተካሄደው ዘመቻ እስካለፈው ማክሰኞ ድረስ የተገደሉት 18 እና የቆሰሉ 482 ወታደሮች ዝርዝር ይዞ ቆይቷል። ከዚያ በኋላ ግን በተካሄደው ክለሳ ከሟቾቹ ዝርዝር ላይ 4 ወታደሮች ተቀንሰው ቁጥሩ 14 ሆኗል። ምንም አይነት ማብራሪያ ሳይሰጥ በቆሰሉትና በሞቱት ወታደሮች ስም ዝርዝር ላይ የተደረገው ለውጥ ግልጽነትን የሚያደናቅፍ ነው በሚል በቀድሞ የሀገሪቱ ጦር ኃይል ከፍተኛ መኮንን ሌፍተናንት ቤን ሆጅስ ትችት ቀርቦበታል። የፔንታጎን ቃል አቀባይ ሾን ባርሌን በበኩላቸው በጦር ጉዳተኞች አሃዝ ላይ የተደረገው ለውጥ ጊዜያዊ የመረጃ መዛባት ነው ብሏል። የባህር ማዶ ዘመቻዎች የሚለው ዘርፍ ከዚህ ቀደም ያልነበረ ሲሆን በመከላከያ መስሪያ ቤቱ ድረገጽ ላይ የታየው ከእሁድ ጀምሮ መሆኑን አሶሺየትድ ፕሬስ ዘግቧል። በዚህም ክፍል ላይ በቅርቡ ሕይወታቸውን ያጡ 4 ወታደሮችን ስም በሟች እንዲሁም 207 ደግሞ በቆሰሉ መዝግቧል። ነገር ግን የቆሰሉት ወታደሮች በኢራኑ ጦርነት የተጎዱ ስለመሆናቸው ግልጽ አይደለም። 4 ወታደሮች የተገደሉት በአሜሪካና በኢራን መካከል የተደረሰው ተኩስ አቁም ከፈረሰ በኋላ ነው። በድጋሚ በአሜሪካ ጥቃት የተፈጸመባት ኢራን በቀጠናው የሚገኙ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ኢራን ከ10 ቀናት በፊት ዮርዳኖስ ውስጥ የሚገኝ የአሜሪካ ጦር ሰፈር ላይ ባደረሰችው የሚሳኤል ጥቃት 3 ወታደሮች ተገድለዋል። አንዱ ደግሞ ኢራቅ ውስጥ የኢራን ድሮንን
ለማክሸፍ በተወሰደ እርምጃ ወቅት ነበር የተገደለው። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጽም ኢራንን በምላሹ በቀጠናው ባሉ የአሜሪካ ወታደራዊ ተቋማት ላይ የሚሳኤልና የድሮን ጥቃትን አድርሳለች። ከአርብ ጀምሮ ባለፉት 3 ቀናት የአሜሪካ ጥቃት መቆሙን ተከትሎ ኢራንም የአጸፋ እርምጃዎችን ጋብ አድርጋለች። የሆርሙዝ ጨዋታ if that changes. All right, after a weekend lull, there might be some renewed optimism now for talks to end the war with Iran. ከአሜሪካ ጋር የሚደረገው ጦርነት ጋብ ማለቱን ተከትሎ ኢራን ወሳኝ የሆርሙዝ ወሽመጥ በቁጥጥር ስር መሆኑን እንዲሁም የተቋረጠው የሰላም ንግግር እንዲጀመር አለመጠየቋን አስታውቃለች። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃቶችን በፈጸመችበት ወቅት ቴህራንም በመካከለኛው ምስራቅ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን በሚሳኤልና ድሮን ኢላማ ስታደርግ ቆይታለች። ትራምፕ ለ2 ሳምንት ገደማ የቆየውን የአየር ጥቃት ያቆሙት ዘመቻው ኢራን በሆርሙዝ ላይ ያላትን ቁጥጥር ለመስበር የወጠነውን ግብ እንዳላሳካም በአማካሪዎቻቸው ከተገለጸላቸው በኋላ መሆኑ ተዘግቧል። አሜሪካ ጥቃቱን እስካቆመች ድረስ ኢራን በበኩሏም የምትወስደውን እርምጃ እንደማትገታ አሳውቃለች። አንድ ባለስልጣን ለሪዮተርስ እንደገለጹት የአሜሪካ ወታደራዊ አዛዦች ዘመቻው ዓላማውን እየሳተ ነው በማለት ፕሬዝዳንቱን መክረዋቸዋል። ባለስልጣኑ ጨምሮም የአሜሪካ ጦር ሰራዊት ጠቅላይ ኤታማዦር ሹም የሆኑት ጀነራል ዳን ኬን በቀጠናው ያሉ የአሜሪካ ጦር ሰፈሮችን ከጥቃት ለመከላከል የሚያስችል የመሳሪያ ክምችታቸው እየተመናመነ መሆኑን መናገራቸውን አመላክቷል። የተለያዩ መገናኛ ብዙሃን የፕሬዝዳንት ትራምፕ ሲቪልና ወታደራዊ አማካሪዎች በኢራን ላይ የሚፈጸመው ጥቃት እንዲቆም ምክር መስጠታቸውን ዘግቧል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትስ በኢራን ላይ የሚፈጸመው ጥቃት የቆመው ለድርድር በር ለመክፈት ነው ሲሉ ተናግሯል። የኢራን ውጭ ጉዳይ ሚኒስትር ግን ከአሜሪካ ጋር የሚካሄደው የሰላም ንግግር መልሶ እንዲጀመር ጥያቄ እንዳላቀረበ አሳውቋል። የአሜሪካ ጥቃት አለመሳካቱንና የወሳኙ የሆርሙዝ ወሽመጥ በቁጥጥር ስር መሆኑን ኢራንም አሳውቃለች። አሜሪካ 2 ሳምንት ለሚጠጋ ጊዜ በኢራን ላይ ባካሄደችው ጥቃት ምክንያት የነዳጅ ዋጋ ባለፈው ሳምንት ማብቂያ ላይ ከፍተኛ ጭማሪን አሳይቶ ነበር። ባለፉት ቀናት ጥቃቱ ጋብ ማለቱን ተከትሎ ደግሞ ከፍተኛ ቅናሽ ማሳየቱ ተዘግቧል። የቀይ ባህሩ ስልት may have entered a new phase of strategic confrontation just weeks after Iran repeated. ሳውዲ አረቢያ የሰንዓን አውሮፕላን ማረፊያ ደብድባ ዱላ ያቀበለቻቸው የየመን ሁቲዎች የባብ ኤልሜንዴብን ወሽመጥ ዘግተውታል። የሁቲዎች አዋጅ በተሰማ በስልስቱ ባብ ኤልሜንዴብን ለማለፍ የሞከሩ የሳውዲ አረቢያ መርከቦችን መቷል። የሳውዲ አረቢያ በቀላ ባለፈው አርብ ሆዴዳና ካማራ ደሴትን ሲያነዱ የሁቲ ሚሳኤልና ድሮኖች ባጸፋው ሐሚስ ሙሻኢት ናጅራን ጂዛን የሚገኘውን የሳውዲ አረቢያን ግዙፍ የነዳጅ ኩባንያ የአራምኮን ተቋማት አጋይቷል። የአሜሪካና የእስራኤል መሪዎች የቴህራኖች ማስጠንቀቂያ ንቀው የዲፕሎማት ተንታኞችን ምክር ማሳሰቢያም አጣጥለው የካቲት 28 2026 ኢራን ላይ የከፈቱት ጦርነት በ6ኛ ወሩ ሁለተኛ የውጊያ ግንባር ከፍቷል። የባብ ኤልሜንዴብ ወሽመጥንም አዘግቷል። ስልታዊ ወሽመጥ የአፍሪካ የኤዥያና የአውሮፓ የባህር መስመር ህልቀት ነው። በባህር ከሚተላለፈው የዓለም ሸቀጦች ከ12 በመቶ በላይ ይመላለስበታል። ከዓለም የኢንተርኔት መስመር 17 በመቶ ተዘርግቶበታል። የየመን ሁቲዎች የልዕለ ኃያል የፖለቲካ ምክር ቤት አባል ጣሂር አናም እንዳሉት ደግሞ ሳውዲ አረቢያ የመንን ማጥቃቷን ካላቆመች የሁለተኛው ግንባር ውጊያ ይቀጥላል። ለሳውዲ አረቢያ ስርዓት ያለን መልእክት በሰላም እንድንኖርና የቀይ ባህርና የባብ ኤልሜንዴብ የውሃ መስመር ተጨማሪ ችግር እንዳይደርስበት የመንን ማጥቃታቸውን አቁሙ የሚል ነው። ወይም ሳውዲ አረቢያ የኛን ወደቦች ማጥቃቷን ካቆመች እኛም የሳውዲ አረቢያን ወደቦች መርከቦችም አናጠቃም። ዩናይትድ ስቴትስ ወደኛ ከተጠጋች የጦር መርከቦቿንና አውሮፕላኖቿ ወደ ቀይ ባህር፣ የኤደን ባህረ ሰላጤ ወይም የአረብ ባህረ ሰላጤ ቀርበው ሀገራችንን ካጠቁ ግን እነሱን ለመምታት አናመነታም ብለዋል። የየመን ሁቲዎች በቀይ ባህር ዳርቻ በሚገኘው የሳውዲ አረቢያ የነዳጅ መሰረተ ልማት ላይ ጥቃት ከፈጸሙ በኋላ በባብ ኤልሜንዴብ ወሽመጥ በኩል የሚደረግ የመርከብ ጉዞ መቀዛቀዙን ሪዮተርስ ዘግቧል። የዜና ወኪሉ ኬፕለር የተሰኘውን የመረጃ ምንጭ ጠቅሶ ያወጣው ዘገባ እንደሚያሳየው እሁድ ዕለት በባብ ኤልሜንዴብ በኩል
ያለፉ የንግድ መርከቦች ቁጥር 11 ናቸው። ካለፉት ወራት ጋር ሲነጻጸር ይህ ቁጥር እጅግ በጣም ዝቅተኛ ሆኖ ተመዝግቧል። የኢራን አካሄድ It is time for the hot topic of the hour. President Trump pausing strikes on Iran for a third straight night, giving diplomatic efforts more time. ኢራን ምን አይነት የገንዘብ ድጋፍ ልጠብቅ እንደምትችልና ከዚህ ጋር ተያይዘው ሊመጡ የሚችሉ ነገሮችም ግልጽ አይደሉም። የተለያዩ ሪፖርቶች የማዕቀብ እፎይታ መጠንና ጊዜ እንዲሁም የሆርሙዝ ወሽመጥን ለመክፈት በምላሹ የታገዱባት ሀብቶች እንዲለቀቁ ማድረግ እንደሆኑ አመላክቷል። በጣም አወዛጋቢ የነበረው ግን 300 ቢሊዮን ዶላር የመልሶ ግንባታ ፈንድ ሲሆን የትራምፕን ታማኞች ጭምር ያሳሰበ ነበር። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮም በባህረ ሰላጤው ሀገራት ጉብኝት ባደረጉበት ወቅት በኢራን የሚደረገው የጋራ ግንባታ እቅድ ቅድመ ሁኔታዎች ያሉት እንደሆነ ግልጽ አድርጓል። እነዚህ ቅድመ ሁኔታዎች የኢራንን የሚሳኤልና የድሮን ፕሮግራም ለውጥና የእስላማዊ ሪፐብሊክ ቀጠናዊ ሚናን መለወጥ የሚሉት እንደሚገኙበት ጠቅሷል። እነዚህ በዋናው የመግባቢያ ስምምነት ውስጥ አልተጠቀሱም። ዘዴው የኢራን ውጭ ፖሊሲ ላይ ጫና ለማሳደር ኢኮኖሚያዊ ጥቅማጥቅሞችን ለመጠቀም የተቀየሰ ይመስላል። ድርድሩን እንደ ድል የቆጠረችው ኢራንም እያደጉ የመጡትን ስምምነቶች እንደማትቀበል ገልጻለች። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋራብዲ አዲሱን የትራምፕን ማስፈራሪያ የጥንካሬ ምልክት ሳይሆን ኢራንን ማንበርከክ ያልቻሉት ጠንካራ ኃይል ማዕቀቦች፣ የዓመታት ማስፈራሪያዎች የገነባቸው ፖሊሲ ውድቀት ነው ብለዋል። ሆኖም ሁለቱም ወገኖች ራሳቸውን እየተከላከሉ እንደሆነ ያምናሉ። አዲስ የቀውስ ምዕራፍ በመከፈቱ አንዳቸው የፈጸሙት ተመሳሳይ ድርጊት በሌላ መልኩ ሊተረጎም ይችላል። የፖለቲካ ተመራማሪው ፔብ ይህ አስተሳሰብ የመጣ ወጥመድ ነው፣ እያንዳንዳቸው የሚፈጽሙት ውስን ድርጊት ሌላኛውም ውስን ምላሽ እንዲሰጥ ያነሳሳል። ይህ አዙሪት ሁለቱም ወገኖች ሙሉ ወረራ ላይፈልጉ ይችላሉ፣ ቀስ በቀስ ግን ወደዛ ይዟቸው ሊገባ ይችላል ሲሉ ስጋታቸውን ገልጸዋል። ሆርሙዝ፣ ሊባኖስና መልሶ ግንባታ ገንዘቡ ቴህራንና ዋሽንግተንን በድርድር ከግጭት በሚወጡበት የጋራ ጥቅም ላይ በማተኮር ፈንታም ከጦርነት በኋላ ያላቸውን ገጽታ ለመቀየር መራር የሆነ ውድድር ውስጥ አስገብቷቸዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።